እንዴ ዋ ገዜ ምን ሆነ ነው? አረዲያ ሸብጌ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ተጠፋፍተናል፣ በጣም ተጠፋፍተናል። ዛሬ በአዲስ ቪዲዮ ካች ብያለሁ ማለት ነው። እንግዲህ እነ ዳጣ እንደቀጠሉ ናቸው ማለት ነው። በጣም ደስ የሚልበት ቦታ ላይ ደርሰናል። ግን እስከዛሬ ድረስ ዳጣ እናቷን አላወቀችም። እናቷን እንድታቀያን እኛም እየተናገር ነበረ። ግን የተመልካችን ኮሜንት አላዩልንም ማለት ነው። እውነት በጣም ለመናገር አቢጌል እንደዚህ ሆና ተስተካክላ በማየታችን ወይኔ በጣም ነው ደስ ያለ። የሷን የለወጠ አምላክ የኛንም የስደት ኑሯችንን ይለውጥልን። በእውነቱ ነገር በጣም ነው ያስደሰተችን ያኮራችን። በፊት እንደዛ ሆና መቼም አትቀየርም እያልን እያሰብን ነበረ። ግን ዛሬ ግን ተቀይራ እንዲያውም እሷ ልበልጣቸው ብላለች ማለት ነው። ሁሉንም በልጣ ልትታይ ነው ማለት ነው። በቃ አስተዋይ ልጅ፣ መልካም ልጅ፣ ጥሩ ልጅ ሆናለች። እናትዬቱ አክስትዬቱ የተባለችው ትውጣለን። በእውነቱ ነገር ጭራሹንም አልጣመችም። ከመጣ ጀምራ ማዲያከር ማፍረስ እንጂ አንድ እንኳን ደህና ነገር ስትሰራ አይተናት አናውቅም። አሁን ደግሞ በተንኮል ጥግ ተመርታ የሆኑ ሽፍታዎች ልካ እነሱን ክላሷ እንዲገቡ አድርጋ ሰው ክላስ ተመርታ እንዲገቡ አድርጋ እንግዲህ ወይ ዳጣ ሰረቀች ነው ብላ አንድ ነገር ልትላት የተነሳችው ማለት ነው። በዛ ላይ ግን አቢጌል ናት ገብታ የተያዘችው የተገኘችው ማለት ነው። እሷም በሙድ አመልጣቸዋለች። አይኔ እንደማያይ ሁኜ ነው ያመለጥኳቸው፣ በጣም ከባድ ነው እያለች እሷም ስትናገር ነበረ። እንግዲህ ዳጣም በጣም እንደብረው እኔ የምትል ከሆነ በጣም ይደብራል፣ እውነት ይደብራል እያለች ዳጣም እንትን እያለች ነው ማለት ነው። እሷ ግን መድኃኒት ግን በጣም ከባድ ልጅ ነች። ታምም ያለው ብላ ነበረ የተጣራችው፣ ወደ ሆስፒታል እንውሰዱ ብላ ነበረ። እሷ ግን ማርካቶ ገብታለች ማለት ነው። እንግዲህ እሷ እየተዝናናች ስትደውልም ሰምተናታል። እናንተ ግቡና ማንም የለም ሴቶች ብቻ ናቸው ዘበኛው እንደማንም ብላችሁ እለፉና ሴቶች ናቸው ምንም አያመጡም፣ ግቡና ከክላስ እንደዚህ አለ ውሰዱ፣ የሆነ ወረቀት አስቀምጡ ብላ ነበር የነገረቻቸው። እነሱ እንደተባሉ ቀጥታ ነው የገቡት። ወደዛ በሚገቡበት ሰዓትም ወደ ክላሷ እኋን አስፈራርተው ነው የገቡት። እሷም በሚገቡበት ሰዓትም እንግዲህ ዘበኝን በጣም አንገላተውታል። በቃ ማደንዘዣ የሚባለው እውነት ነው እንዴ? ግን እኔ በጣም እየፈራሁ ነው በእውነቱ ነገር። እሱ ገደልኩ ብሎ ሲፎክር አይገዚ እኔ እውነት እንዴት እንዲያሳቀኝ ማለት ነው በእውነቱ ነገር። ከኋላ ነው የመጡት። ከዛ መጡት አፍንጫዬን አፍነው የሆነ ነገር አሸተቱኝ። እንዴት በቀን አጋንንት ይመጣል እያለ እሱም ወስዶ ወደ በረንዳ ነው የጣሉት ማለት ነው። ወደ የማይታይበት ቦታ ጥለውት እስከሚነቃ ድረስ እነሱ ግዴልባቸው ወይስ ሲሰሩ ነበረ። እነሱ ሄደው ቀጥታ የመድኃኒት ክላስ ነው የገቡት። መድኃኒት ክላስ ሲገቡ ሁሉን ክላስ ሲዳስሱ አቢጌልም ቁጭ ብላ እያነበበች ነበረ። መጨረሻ ላይ እንደዛ በሚገቡበት ሰዓት ዝግ ብላ እሷም ደግሞ ኮቴ በመስማት ተነስታ አክስቷ ክላስ በሚገባበት ሰዓት እንግዲህ አክስቷም እሷ እንደላካቸው ግን በጣም ጠርጥራለች። ምክንያቱም እማልሰማ እማላቅ መስይ ስሰማቸው ነበረ ብላ ተናግራለች፣ ለነ ዳጣ ማለት ነው። እንደዛ ብላ በምትናገርበት ሰዓት አቢጌል እነዚህ ሰዎች አክስት የልካቸው ነው ሳትታመም ታመምኩ ብላ እነሱን የወሰደችው ለሸሯ ነው። አክስቴ ይህን ያክል የምን ያክል የዚህን ያክል ጥግ የምትሄድበት ምክንያት አልገባኝም እያለች አቢጌል እየተጠራጠረች ነው ማለት ነው። ከመጠራጠሯም ብዙ ነገር አውቃለች። አሁን ግን በመማሯም በጣም እንትን ለአባቷን እያመሰገነች በመማሯም በጣም መልካም ሴት ሆናለች ማለት ነው። ከመልካም በላይ መልካም አስተዋይ ሴት ሆናለች። እኛ እስከዛሬ ድረስ ትናገራለች ብዬ ራሱ እየጠበቅኩ ነበረ፣ የዳጣን ማለት ነው። አባቷን ታጋለጣለች፣ ለእናቷ ትናገራለች ብዬ እያሰብኩ ነበረ። እሷ ግን ከአባቷ እስከሚወጣ ድረስ በትዕግስት እየጠበቀች ነው። እንግዲህ እስካሁን ድረስ አልተናገረችም ማለት ነው። በእሷ ሞጢነት እስካሁን ድረስ አለመናገሩ ራሱ በጣም ከባድ ነው በእውነቱ ነገር፣ ለማሰብ ራሱ ይከብዳል። እንግዲህ እንደዛ ሁላ በምታገኝበት ሰዓትም
እንደዚህ ከሆነ እኔ አላውቅም። እስቲ ልጅና ለአባዬ ደውይለት ብላ ለአባዬ ብታደውልለት ለጋሽ ደረጀ ሲደውልለትም ምንድነው ልጆች ደህና ናቸው ወይ ሌባ ገብቷ ምናምን ብሎ ሲነግሩት በጣም ድንግጦ ወዳው የመጣው ማለት ነው። እሷንም መድኃኒትንም ትቶ ለምንድን ነው እንደዚህ ሆኖ እናንተ ደህና ናቸው ወይ ዋስ እያለች ማርታ እየጠየቀች ነበር። እነሱ ግን ደህና ናቸው እግዚአብሔር ይመስገን፣ ምንም ያደረጋቸው ነገር የለም። የወሰደው የእሷን ወርቅ ነው። ምክንያቱም ውሰዱ እኔ ከፍላችኋለሁ ብላ ስለነገረቻቸው ማለት ነው የዛን ያክል ዕቃ ያስበረበረቻቸው። እንግዲህ አቢጌልም በመጡበት ሰዓት እነ ጋሽ ደረጀ ሲመጡን ስትናገር እንግዲህ ዛሬም አንቺ መጠራጠርሽ አለቀቀሽም፣ ታይም ሆነሽ ነው ወይኔ እህቴን ከውጭ መጣይ ብለው ሰረቋት እንዲህ እያለች ማርታ የዋኋ ስትናገር አይ አይደለም ብላ የምትናገርበት ሰዓትም አንቺ አታውቂም ስትላት ትናገር የመሰላትን ትናገር እውነቷን ነው ያየችውን ትናገር ጋሽ ደረጀም ገድፏት ነበረ። እንግዲህ በመጨረሻም ይህ ነገር አልተሳካላትም። መድኃኒት እዚህ ላይ ተይዛለች ማለት ነው። ምክንያቱም ወጥመድ ላይ ነው የገባችው። ሴራው ለእሷ እንደሆነ ይታወቃል። እሷ እንደለከቻቸው አቢጌል ሰምታለች፣ ግን አልተናገረችም። ደብቃ ይዛላታለች። ምክንያቱም አቢጌል ይሄን ካሰሙ የሆነ ነገር እንትን ትላለች በማለት አስቀምጣላታለች ማለት ነው። እነሱ መጨረሻ ላይ እንግዲህ እህቴን ወሰዱባት ብዙ አላት ብለው እንትን ሲሉ ወሰዱባት እያለች ማርታም እያዘች ነው። እነሱም አምልጠው ሄደዋል። እንግዲህ ዘበኛም ነቅቷል፣ ከእንቅልፉ ባኗል ማለት ነው። ባኖም ሲወጡ አይተዋቸዋል። ሁሉም እንደተሰበሰቡ ሲወጡ አይተዋቸዋል። የለም ነበር። ናታንም ራሱ ሲመጣ ምንድነው እናንተ እየቀለዳችሁ እንዴ? ቀልድ ነው እንዴ የምታወሩት? እንዴት ሌባ ገብቷል ትላላችሁ እያለ እሱም በጣም ተደናግሯል ማለት ነው። እሱም የለም ነበር። እንግዲህ በመጨረሻ ሌቦቹ ማመልጠው ሄደዋል፣ አልተያዙም። በቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች አበረታቱኝ። በጣም አመሰግናለሁ ስለምትከታተሉኝ። መልካም ጊዜ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሁንላችሁ ቤተሰብ።